ያንን ነገር ነግሯት ነበርና ሄለን ደግሞ እዚህ ጋር ያ ነገር እንዳይሳካ የቶሚ ሀሳብ እንዳይሳካ የራሷን ሴራ አሲራለች። ኑኑን ለመመረዝ ሞክራለች ማለት ነው። ግን ኑኑ አልተመረዘችም። ቴዲ ልጅቷ ስላሳዘነችው ብቻ የዚህችን ልጅ ህይወት ማበላሸት የለብኝም በሚለው የሄለንን ትዕዛዝ ጥሶ ሳይመርዛት ግን ደግሞ እጇ ላይ መርፌ እንደተወጋ የሚመስል የሆነ ምልክት አድርጎባታል። ይሄ ነገር ግን ሄለንን በጣም አበሳጭቷታል። እቅዷ እንዲሳካ ቴዲ ያሰበው መንገድ ራሱ የሚሳካ ቢሆንም ግን እሷ እዛ ጋር ልጅቷ የእውነት የምር እንድትመረዝ ፈልጋለች ማለት ነው። በዛ ምክንያት ደግሞ ከቴዲ ጋር ትንሽ ተጣልቶ ነበር። ለምንድነው ያልመረስካት? ለምንድነው እንዲህ ያደረግከው በሚለው ማለት ነው። ባለፈው በር ላይ መጥቶ የነበረው ወረቀት የኑኑ የምርመራ ወረቀት ነበር። እሷ መመረዟን፣ እሷ በቫይረስ መያዟን የሚያሳይ ደብዳቤ ነበር። ቴዲ ለቶሚ እንደጻፈ ነበር። ገንዘቡን በጊዜ ማምጣት ስላልቻልክ ልጅቷን መርዘናታል፣ ከአሁን በኋላ ምንም ማምጣት አትችሉም በሚለው ነበር ያንን ደብዳቤ ጽፎ በር ላይ ያስቀመጡት። ሄለን ግን እስከዛ ድረስ የእውነት መስሏታል። ግን ደግሞ ልጅቷን ሐኪም ቤት ሄዳ ማረጋገጥ ፈልጋለች። እቺ ልጅ የእውነት ተመርዛለች ወይስ አልተመረዘችም የሚለውን ያንን ነገር ማረጋገጥ ስለፈለገች ወደ ሆስፒታል ወስዳ ልታስመረምራት ስትሞክር ነበር ቴዲ። ከዛ በፊት አንቺ እሷን እዛ ሆስፒታል ከመውሰድሽ በፊት እንገናኝና እኔና አንቺ እናወራ ብሎ ያንን ነገር ልጅቷን እንዳልመርዛት ስላሳዘነችው ብቻ ህይወቷን ማበላሸት እንደማይፈልግ ሲነግራት ሄለን በጣም ተናዳ ነበር ቴዲ ላይ ማለት ነው። ቴዲ ያው እዛ ጋር ያለውን እውነታ ስለሚያውቅ ልጅቷን ማመረዝ አልፈለገም። ኑኑ የሄለን ልጅ መሆኗን ያውቃል እዛ ጋር። አሁን እዚህ ጋር ትንሽ ሊያጠራጥር የሚችለው ምናልባት ኑኑ የቴዲ ልጅ ትሆን እንዲህ ብለን እንድንጠራጠር የሚያደርገን ነገር ሄለን በፊት ህይወቷ የቴዲ ሚስት እንደነበረች ዛሬ ነግሮናል። ከሱ ጋር በነበረች ጊዜ የገንዘብ ችግር ስላለባት ሄዳ ሀብታም አገባች። ያ ማለት ቶሚን አገባችና አረገዘችለት እሱ ባለው መሰረት ማለት ነው። ምናልባት አሁን እዚህ ጋር ኑኑ የቴዲም ልጅ ልትሆንበት የምትችል አጋጣሚ ሊኖር ይችላል። አሁን ሄለን እዛ ጋር ከቴዲ ተለይታ በምን ያህል ጊዜና በምን ያህል ወራት ቶሚ ጋር ሄዳ ኑኑን እንዳረገዘች ስለማይታወቅ ማለት ነው። ምናልባትም እዚህ ጋር እኮ ቴዲ ኑኑ የራሱ ልጅ ስለሆነች ይሄንን ነገር ማድረግ ሳይፈልግ ቀርቶ ይሆናል። ያው መጀመሪያ ላይ የተስማሙት የሆኑ ነገሮችን ላሳካና እቅዶችን ላሳካና ተመልሰን ካንተ ጋር እንኖራለን ብላ ሄለን ለቴዲ ያንን ነገር ቃል ገብታለታለች። ዛሬ ደግሞ በምንም ተአምር ወደ ኋላ መመለስ እንደማትፈልግና ለልጇ ብዙ ሀብት ማከማቸት እንደምትፈልግ ስትነግረው ቴዲም በእሷ ተስፋ የቆረጠ ይመስላል። ካሁን በኋላ እኔ ተስፋ ቆርጫለሁ፣ እኔና አንቺ የምንገናኘው በስራ ጉዳይ ምክንያት ነው ብሎ ካሁን በኋላ በእሷ ተስፋ እንደቆረጠና ሌላ ህይወት መመስረት እንደሚፈልግም ነግሯታል። ግን መጀመሪያ ላይ ሄለን ቴዲ ያንን ነገር ቢያደርግ ራሱ እንደማይከፋት ብትናገርም ግን ደግሞ ቴዲ ተነስቶ ሲሄድ ልታስቆመው ሞክራለች ማለት ነው። እሱ ከሄደም በኋላም ቁጭ ብላ ስታለቅስ ነበር። ያ ማለት ደግሞ ምናልባት እሷ ራሱ የሆነ ተስፋ አላት ማለት ነው። ከዚህ በኋላ ቀሪ ህይወቷን ከቶሚ ጋር ለመኖር ሳይሆን ተመልሳ ደግሞ ቶሚ ጋር ያለውን ጉዳይ ከጨረሰች በኋላ ቴዲ ጋር የመኖር ሀሳብ አላት ማለት ነው። ግን ደግሞ አሁን ላይ ማከማቸት የምትፈልገው ሀሳብ ለልጄ ማስቀመጥ የምፈልገው የሆነ ተጨባጭ ነገር አለ፣ ልጄ ከዚህ በላይ ህይወት ሊኖራት ይገባል ብላ እሷ ልጅ የምትለው ኤልሹ ነው። እዛ ጋር ግን እዚህ ጋር እውነተኛ ልጇን የወለደቻት ልጇን እየበደለችና እያሰቃየች እንደሆነ አታውቅም ማለት ነው። ግን ደግሞ ቴዲ እዛ ጋር ልጅቷን ባለመመረዙ ሄለን እዛ ጋር ስትቃወመውም ይሄ እኮ በጣም ቀላል ነገር ነው፣ ወደ ሆስፒታል ሄደሽ ሐሰተኛ ማስረጃ ማስወጣት ትችያለሽ፣ በዛ ደግሞ እቅድሽን ማሳካት ትችያለሽ ብሏታልና ሄለን መጨረሻ ላይ ያው እሱ እንዳለው ነው ያደረገችው። ሄዳ ከሆስፒታል ሐሰተኛ ማስረጃ አውጥታ ቁጭ አድርጋ ለኑኑ ያንን ነገር ነግራታለች ማለት ነው። ሰዎቹ እኮ መርዞሻል፣ ቫይረስ አስይዞሻል ብላ የውሸት ዜና ለኑኑ ነገራለች ማለት ነው። ኑኑ አሁን ላይ በጣም አዝናለች። ነገሮች በጣም ድብልቅልቅ ብሎባታል። እያየች ያለችውም ህልም ይመስላታል። አንዴም ትነሳለች፣ አንዴም ትነቃለች። ምናልባት ምን አለበት ህልም በሆነ እያለች አምርራ እያለቀሰች ነው፣ ምንም ባልተፈጠረ ነገር ማለት ነው። ሄለን ግን እዚህ ጋር ይሄንን ነገር ለማንም መናገር የለብሽም ብላታለች። ነገሩን ቀለል አድርጋ እሷ ስታለቅስ ራሱ ተይ በቃ ቀለል አድርጊው ተረጋጊ ብላ እንደ ትንሽ ነገር እንደ ቀላል ነገር እውነት ቢሆን ራሱ እኮ ከዚህ በኋላ ህይወቷ ይበላሻለች። ልጅ ምንም ተስፋ የላትም፣ ወደፊት ብዙ ህይወቶቿ አይሳኩላትም። ግን ሄለን እዛ ጋር ቀለል አድርጋ ይሄ ነገር እኔ አንቺና ቶሚ ብቻንን ማወቅ ያለብን ለሌላ ሰው ለማንም መናገር የለብሽም ብላ ከቤተሰቦቿ ከእናትና ከወንድሞቿ እሷ በምታውቀው መሰረት ማለት ነው። እሷ የምታውቀው እዛ ጋር አይንዬ እናቷ እንደሆነችና መኩ ደግሞ ወንድሟ እንደሆነ ነው። ግን ሄለን እዛ ጋር ከነሱ ራሱ አስበልጣ እሷን ሄለንን አምናት ይሄን ሚስጥር በቃ አንቺ ብቻ እወቂ ብላ ከሷ እንድትደብቅ ፈልጋለች ማለት ነው። ይሄ ደግሞ የሚደበቅ ነገር አይደለም። ያው ቤተሰቦቿ በእሷ ብዙ ተስፋ ነበራቸው። እናም ደግሞ ከገጠር ይሄን ሁሉ መስዋዕትነት ከፍሎ እስከዚህ ድረስ መጥቶ ራሱ የሰው ቤት ተጠልሎ ያሉት በእሷ ምክንያት ነው። እሷን የሆነ ሰው ሊያጠቃት ሲፈልግ በእሷ ላይ በደረሰና እሷ የሆነ ሰው ላይ በጎዳችው ጉዳት ነው። በእሷ ምክንያት ቀያቸውን ጥሎ ንብረታቸውን ጥሎ አሁን ከተማ ላይ ያሉትና ይሄ ትልቅ ነገር ሲደርስባት ደግሞ እንደዚህ አዝና እንደዚህ እያለቀሰች እንደዚህ አምርራ የራሷ ክፍል ቁጭ ብላ አስሬ እየተኛች አስሬ እየተነሳች ምን አለበት ይሄ ነገር ህልም በሆነ
ሆነ ብላ እንደዛ የምታለቅስል ልጅ ይሄን ነገር ከእናትሽ ደብቂ ከወንድምሽ ደብቂ ማለት አይቻልም። እሷ ልደብቅ ብትል ራሱ ፊቷ ላይ ያስታውቃል። መቼም በፊት እየሳቀች የምትጫወት ልጅ ይሄን ነገር ከሰማች በኋላ እንደ በፊቱ ስቃ መጫወት አይችልም። እንደ በፊቱ ቤት ውስጥ እየሄደች ስራዎቿን መስራት አይችልም። ያ ሆነ ማለት ደግሞ ወንድሟ ምን ሆነች ነው ብሎ መጠየቁ አይቀርም። እናቷም እዛ ጋር ምን ሆነች ነው ብላ ትጠይቃታለች። ይሄ ነገር ግን እውነቱ መውጣቱ አይቀርም። ግን እዚህ ጋር ይሄ ቢሆን ራሱ የሄለን ሀሳብ የተሳካላት ይመስላል። አሁን የመጣው ቤሉል መቼም ከሷ ጋር አይቀራረብም። ቶሚ ራሱ ያንን ነገር አያደርግም። አሁን ለሱም ነግራለች። ልጅቷ እውነት ነው ቫይረስ ያለባት ሄጄ አስመርምሬያታለሁ ብላ ሄዳ ሆስፒታል ወስዳ እንዳረጋገጠች ያንን ነገር ለቶሚ ነግራለች። ቶሚ ከዚህ በኋላ አሁን ቤሉልን እሷን ቀረባትና ከሷ ጋር ህይወት መስርት እሷን አግባት አይልም። ያው ልጁ ስለሆነ ለሱ ይሳሳለታል። በዚህ ደግሞ የሷ እቅድ ተሳክቶላታል። የሄለን እቅድ ማለት ነው። በውሸት ይሄንን ነገር ብታደርግ ራሱ ተሳክቶላታል። ግን እዛ ጋር አሁን እሷ እያሰበች ያለችው ኑኑን መድኃኒትሽን ትወስጃለሽ፣ መድኃኒት መከታተል አለብሽ፣ ከዛም በኋላ ምንም መጥቶኝም ታረጋጊ እያለቻት ነው። ምናልባት አሁን እዚህ ጋር ልጅቷ ምንም ያልሆነችን ያልተመረዘችን ልጅ ቫይረስ ያሌለባትን ልጅ ቫይረሱ ያለባቸው ሰዎች የሚወስዱትን መድኃኒት ይዛ መታ ልታስጀምራት ይሁን ባናውቅም ግን መድኃኒትሽን ትጀምሪያለሽ ብላታለች ማለት ነው። ሌላው ነገር ደግሞ መኩ መሲ እንደምታስታውስ እውነቱን አውቃል ማለት ነው። ይሄ ደግሞ የሆነው በታዲ ምክንያት ነው። ታዲ ለመኩ በነገረችው ምክንያት ነው። እሷ ግን ልትነግረው የቻለችው ለመንገር ፈልጋ ለሱ ለማውራት ፈልጋ ሳይሆን መኩ ምንም ሊያወራት አልቻለም። እሷ ከሱ ጋር አውርታ ከሱ ጋር ተጫዋውታ መቀራረብ ትፈልጋለች። ያው እንዳፈቀረችውና እንደወደደችው ግልጽ ነው። ግን ደግሞ እሷ እንደምትፈልገው ሊያወራት አልቻለም፣ ሊቀርባት አልቻለም። እሱ ዝምተኛ ነው፣ መጫወት ማውራት አይወድም። ታዲ ደግሞ ልትቀርበው ትፈልጋለች። እሷ ሄዳ ራሱ አጠገቡ ስትቀመጥ ወይ ደግሞ ፊት ለፊት ስትቀመጥ ተነስቶ ነው የሚሄደው። ግን መጨረሻ ላይ የምታደርገው ስታጣ ይሄንን እውነት ልንገረውና ምናልባት ደግሞ በዛ ምክንያት ሊያወራኝ ከቻለ ብላ እዛ ጋ ቁጭ አድርጋ መሲኮ ታስታውሳለች እያስመሰለች ነው ብላ ነግረዋለች። ግን ደግሞ እሱ እንደዛ ሆኖ ራሱ ሊያወራት አልቻለም። ተናዶባት ተነስቶ ነው ሄደው። በመጨረሻም ግን እሱ ተናዶ እንደዛ ሲቆጣ ራሱ እኔ እኮ ውሸቴን ነው ቀልዴን ነው ብትለውም እሱ ግን ከአንዴን ያወቀው ቀልዷ እንዳልሆነና ውሸት እንዳልሆነ ሄዶ መሲን አፋጦ ጠይቋታል ማለት ነው። እንዴት ነው እንደዚህ የምታደርጊው? የኔስ ኢሹ ይሁን እንዴት ነው እናትሽን እንደዚህ የምታደርጊው ብሎ በጣም ተናዶባታል ማለት ነው። እሱ ግን እዛ ጋር እውነቱን አልተረዳም። መሲ ለምን እንደዚህ እንዳደረገች ለምን ይሄንን ሁሉ ነገር ደብቃ እነሱ ፊት ለፊት እንደምታስመስል እውነቱን አልተረዳም። ያው እሱ አሁን በጣም ይናደዳል ወይ ደግሞ ሰዎቹ ፊት ለፊትም ያንን ነገር ሊያወራ ይችላል። ያ ማለት ደግሞ ምናልባት መሲ ላይም ሌላ ነገር ሊያመጣ ይችላል። ሌላውን ቤተሰብ ውሸትሽን ነው እንዴ እያስመሰልሽ ነው እንዲህ ብሎ እሷ ላይ ማዘኑ አይቀርም። ግን በዚህ በኩል ሄለን እርግጠኛ ሆናለች። መሲ እንደምታስታውስ እርግጠኛ ሆናለች። ግን ደግሞ አሁን ለቴዲ እያለች ያለችው ልጅቷ ታስታውሳለች፣ እያስመሰለች ነው፣ የሆነ ነገር እያሴረች ነው። ስለዚህ አሁን እሷ የእውነት እንድትረሳ የሚያደርግ መድኃኒት ፈልግልኝ ብላ ከሆስፒታል ሌላ መድኃኒት ከመድኃኒት ቤት ገዝቶ መጥቶ በእውነት ያሉትን ነገሮች እንድትረሳ ሄለን ቀስ ብዬ አባብዬም ቢሆን መድኃኒቱን እንድትወስድ አረጋታለሁ እያለች ነው ማለት ነው። ምናልባት ከዛ ነገር ሊያድናት ይችላል። አሁን እዚህ ጋር የመኩ መሲ እንደምታስታውስ ማወቁ ምናልባት ሄለን ያቀደችላትን እቅድ ያ ነገር እሷ ላይ እንዳይደረግ መሲ ላይ እንዳይደረግ ከዛ ነገርም ሊጠብቃት ይችላል። ምናልባት አሁን መኩ ከእሷ ክፍል ተናዶ ወጥቷል። በዛው እንደወጣ ደግሞ ወደ ገጠር ካልተመለሰና ወይ ደግሞ ቁጭ አድርጎ ለእናቱ ከነገረ ያለውን ነገር ቁጭ ብሎ እንደ ቤተሰብ ቢመካከሩና ምንም ነገር እንዳልተፈጠረ ምንም ነገር እንደማያውቁ አንድ ባንድ ከዛ ቤት ቢወጡ ይሻላቸዋል እንጂ አሁን ሄለን እዚህ ጋር መሲ አስታውሳለች፣ እሷ እንደምታስታውስ ደግሞ ቤተሰቡም አውቋል ብለውን ነገር ከሰማች እኔ ከዚህ በፊት ያደረግኩትን ነገር ለሰው ትናገራለች፣ የኔን ተንኮል ታጋልጣለች ስለምትል መሲም ባታገኛት ራሱ ወይ ደግሞ አይንዬን ወይ ደግሞ ልጁን መኩን ራሱ ውጪ ላይ በነ ቴዲ አሳግታ የሆነ ነገር ልታስደርግ ትችላለች ማለት ነው። መኩ ያው ከሁሉም ነገር በላይ ደግሞ በመሲ ሊያዝንባት የቻለው እኛ ጋር እሺ ይሁን እኛ ጋር ማስመሰሉ ይሁንልሽ፣ ግን እንዴት ነው ነገሩን ለእናትሽ ያልነገርሽው የሚለው ነገር ነበር በጣም ያናደደው። ግን ደግሞ እሱ ምናልባት በዛው ወጥቶ ወደ ገጠር ካልሄደ መሲ ቁጭ አድርጋ በዚህ ምክንያት ነው እንደዚህ ያደረግኩ ብላ ከዚህ በፊት ሄለን እሷ ላይ ያደረገችውን ነገር ራሱ ሄለን ምን አይነት ሰው እንደሆነች ስለ እሷ ተንኮል ብትነግረው ይችላል። ምናልባትም ደግሞ መኩ ተረጋግቶ ይሄንን ነገር ካላሰበበት በስተቀር መሲ ራሱ ይሄንን እውነት ብትነግረው እኔ ራሱ ከዚህ በፊት እኮ እንደዚህ አድርጋ በትራስ አፍና ልትገለኝ ነበር የሚለውን ነገር ብትነግረው ራሱ ያኔ ደግሞ እንዴት ነው እህቴን እንደዚህ የምታደርገው እንዴት ነው እህቴን የምትገለው ብሎ ተናዶ ምናልባት ሄለን ካልገደልኳት ወይ ደግሞ የሆነ ነገር ካላደረግኳት ማለቱ ስለማይቀር አሁን መሲ እዚህ ጋር ራሷን አረጋግታ ቁጭ አድርጋ ለወንድሟ ያለውን እውነት ብትነግረውና እሱም ደግሞ ያንን ነገር በሚስጥር ይዞ ቀስ ብሎ መፍትሄ አብሮ ቢፈልጉ ይሻላቸዋል ማለት ነው።